بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم السلام عليكم ورحمة الله وبركاته السلام له الله جميعا ይህ ዩሱፍና ወንድሞቹ የተሰኘው ፕሮግራማችን ክፍል 9 ነው በክፍል 8 የምታስታውሱ ከሆነ ዩሱፍ አለይሂ ሰላም በሚኒስትሩ ሚስት ከባድ ፈተና ደርሶበት ነበር ይህንን ፈተና አላህ እንዴት እንዳሻገረው ውብ አድርጎ ሲገልጸው كذلك لنصرف عنه السوء والفحشاء ዝሙት ክፉ የሆነ ነገር ዩሱፍን ሲያሳድደው ከዩሱፍ ላይ ክፉን ዝሙትን የሚያሳድደው ነገር በአጠቃላይን አነሳንለት ሪሙቭ አደረግንለት ይላል በክፍል 8 ላይ ይሄን ሐሳብ ነገራችሁ ነበር ዛሬም ደግመዋለሁ ዩሱፍ አለይሂ ሰላም በጣም ንጹህ መልካም ስነ ምግባር ያለው ውብና ቆንጆ የሆነ የጌታ ባሪያ ነው ዝሙት ሲያሳድደው ክፉ ነገር ሲያሳድደው እሱ ክፉና ዝሙትን ለማምለጥ የሚሮጥ ያላህ ባሪያ እንደሆነ አድርጎ ነው ቁርአን ያቀረበው የሚያሳድደውን ክፉ ነገር ደግሞ አንስቼላታለሁ ብሎን ነበር ይህ የሆነበት ምክንያት ምንድነው ካልን ኢነሁ ሚን ኢባዲና المخلصين ኢላ 23ኛው የ24ኛው የቁርአን የሱረቱል ዩሱፍ ጥቅስ 24ኛው አያ ላይ ልክ ሲጨርሰው ኢነሁ ሚን ኢባዲና المخلصين ከተመረጡ ምርጥ ከሆኑ የአላህ ባሮች መካከል አንዱ ስለነበረ ክፉና ዝሙት የሆኑ የሚያሳድዱ ነገሮችን በአጠቃላይ አስወግደንለታል ይላል ስለዚህ ኢነሁ ሚን ኢባዲና المخلصين በሚለው ሐሳብ ውስጥ ሴንሰር የሆነ ቅን የሆነ የጌታ ባሪያ ነው ተብሎ መጠራቱ የዩሱፍን the level of spirituality የመንፈሳዊነት ልቄት ላይ የደረሰ ወጣት መሆኑን የሚያሳይ ነው ስለዚህ በመንፈሳዊነት የበረታ ስለነበረ ከክፉ ነገር ሁሉ እሱን አስወግደን ማን ነው ክፉ ነገሮችን በአጠቃላይ ከሱ ላይ አስወግደንለታል በመንፈሳዊነት የበረታ ስለነበረ ክፉ ነገሮችን ሁሉ ከሱ አስወግደንለታል ለዛ ነው በእኛ ህይወት ውስጥ ክፉ የሆኑ ነገሮች የሚያሳድዱን ነገሮች ሸይጣን ሊሆን ይችላል ዝሙት ሊሆን ይችላል ክፋት ሊሆን ይችላል ማንኛውም እኛን የሚያሳድደን ነገር ከኛ ላይ እንዲወገድ ካስፈለገ ከኛ የመንፈሳዊነት ጉዞ መጀመር ያስፈልጋል ስፒሪቹዋል ጆርኒ ስንጀምር መንፈሳዊ ጉዞ ስንጀምር እኛን የሚያሳድዱት የክፋት አሰራሮች በሙሉ በጌታ ፈቃድ በአላህ ፈቃድ ይበጣጠሳሉ ቁርአን ስቶሪ ዌይ ኦፍ ናሬቲንግ ቁርአን ታሪክን በሚተርክበት ጊዜ የሚተርክበት መንገድ በጣም ቢዩቲፉል ነው በጣም ውብ ነው አሁን ልብ ብላችሁ አስተውሉ 23ኛው ጥቅስ የሚለው ወራወደት ሁለቲ ሁወ ፊ በይቲሃ عن نفسه የሚኒስትሩ ሚስት ለስጋ ፈቃድ ዩሱፍን ፈለገችው አሁን ታሪኩን እየነገረን ነው አላህ ለስጋ ፈለገችው ወገለቀት الابواب በሮቹን ሁሉ ላክ ዳውን አረጋችው ሁሉንም በሮች ዘጋቻቸው وقالت هيت لك ና ይሄው ወዳን የስጋ ፈቃድህን ፈጽም ቀርቤልሃለሁ አለችው هيت لك የሚለው ኤክስፕሬሽን አገላለጽ ሁለት አይነት ትርጉም አለው አንደኛ in a seductive way እሱን የስጋ ፈቃድ እንዲፈጽም ቃሉ መጠቀም ስላልፈለኩ ነው seductive በሆነ መንገድ ግብዣ ቀረበችለት ሰውነቷን አዘጋጅታ ሽቶ ነስንሳ هيت لك I am here for you ላንተ እዚህ ተዘጋጅቼላለሁ እንደማለት ነው ሁለተኛ authoritative way ሊሆን ይችላል በኃይል በጉልበት የቤቱ ገዢ ስለሆነች ና እኔም ማዝህ ነገር ታደርጋለህ ለማንኛውም ጠራቸው የዚህ ጊዜ ቃለ ማዓዝ አላህ መሸሻዬ መደበቂያዬ መጠጊያዬ አላህ ብቻ ነው ከዚህ ነገር የሚያተርፈኝ አላህ ነው አለ ኢነ ረቢ ማለት ጌታዬ ማለት ነው ኢነ ረቢ አህሰነ መስዋይ የኔኮ አሳዳሪ ጌታዬ ለኔ መልካም የሆነ መኖሪያ የሰጠኝ ነው ኢነሁ ላ ይፍሊሁ الظالمون በዳይ የሆነ ሰው መቼም ስኬታማ አይሆንም እያለ ዩሱፍ ይሄን ተግባርሽን ተያያለ እየተከራከሩ ነው በዚህ ክርክራቸው ድቤት ውስጥ በሩ ተዘግቷል ድቤት ውስጥ ቀጥሎ ያለውን ጥቅስ ተመለከቱ ታሪኩን አይደለም ይነገረን አላህ ኮሜንት ነው የሚሰጠው በታሪኩ ላይ ኮሜንት ይሰጣል ሐሳብ ይሰጣል አላህ ሐሳቡ ምንድነው ወለቀድ ህመት ቢሂ በጣም ለስጋዊ ፍቃድ ዲዛይርድ ነበራት ስትሮንግ የሆነ ጠንካራ የሆነ የስጋ ፍቃድ ፍላጎት ነበራት ከሱ ጋር ለመሆን ወሐመ ቢሃ ለውላ አራአ ብርሃን ረቢ እሱም እኮ የጌታውን ብርሃን የነብይነት ማዕረጉን ወደፊት የሚገጥመውን ታላቅ ስኬቱን ባያይኖር እኮ ይመኛት ነበር ግን አልተመኛትም ምንም አይነት ስጋዊ ምኞት ፍቃድ ፍላጎት የለውም እሱ ይህ ግን ይሆን ነበር ሰው እንደመሆኑ መጠን ስፒሪቹዋሊቲ ኤክሰለንስ ላይ ባይደርስ የመንፈሳዊነት ልቄት ላይ ባይደርስ ኖሮ ዩሱፍ ይሰናከል ነበር ግን ያልተሰናከለው ለምንድነው
በመንፈሳዊነት የመንፈሳዊነት ልቄት ከፍታ ላይ የደረሰ የጌታን ብርሃን ያየ ስለሆነ ነው كذلك لنصرف عنه السوء والفحشاء ከሱ ላይ ዝሙትና ክፉ ነገሮችን ሁሉ ልናስወግድለት ነው አሁን ኮሜንት ነው ቁርአን እየሰጠ ያለው ኮሜንቱን ልክ እንደጨረሰ ኢነሁ ሚን ኢባዲና አልሙኽለሲን ዩሱፍ እኮ ማለት ከቅን ደጋግ ባሮቻችን መካከል አንዱ ነው ካለ በኋላ ቀጥሎ 25ኛው አያ the story will continue ታሪኩ ይቀጥላል it's just beautiful ነው እንትን ኮሜንት ይሰጥና ከዛ ወደ ታሪኩ ይገባል ታሪኩን ቀጥሎ 25ኛው አያ ላይ ወይም ጥቅስ ላይ እናያለን واستبق الباب ይላል ሁለቱም ወደ በር ሮጡ ይላል አሁን በሩ በሙሉ ዝግ ነው በሩን የዘጋችው እሷ ናት ሁለቱም ወደ በሩ ሮጡ ይላል واستبق الباب ወደ በሩ ሮጡ ሲል ግልጽ ነው ከ23ኛው እና ከ24ኛው ጥቅስ ምን እንረዳው ምንድነው ዩሱፍ ከሷ ለማምለጥ ሲል authoritative way የተጠቀመች ስለሆነ ስልጣኗን የተጠቀመች ስለሆነ ከሷ ለማምለጥ ሲል እየሮጠ ነው እሷ ደግሞ ከሷ ላይ እየተከተለች ነው እሱ ከፊት እሷ ከኋላ የሚያደርጉትን እሱ ለማምለጥ እሷ ለማግኘት የሚያደርጉትን ሩጫ ቁርአን ሲገልጸው ምን አለ واستبق الباب ሁለቱም ወደ በር ሮጡ وقدت قميصه من دبر ከጀርባ ቀሚሱን ማለትም ቲሸርቱን ቀደደችበት ይላል እሱን ለሚያዝ ጥረት በመታደርግበት ጊዜ ቲሸርቱን ያዘች እሱ ሲሮጥ ቲሸርቱ እጇ ላይ ቀረ ተቀዶም ከዛስ وألف يا سيدها لدى الباب ዩሱፍ ፋይናሊ በሮቹን ከፍቶ ልክ ሲወጣ እሷ ከኋላ አለች ያዘችው ጨርቅ አለ ከሱ ቲሸርት ላይ የወሰደችው የሱ ቲሸርት ተቀዷል እሱ ለማምለጥ እሷ ለመያዝ በር ላይ ሚኒስትሩ ባሏ ተገናኙ وألف يا سيدها لدى الباب በር ላይ ተገናኙ قالت እንዲህ አለች አሁን ሲኑን ይሄ ነው አይደል ሲኑ በዚህ ሲን ውስጥ ልክ ባሏ ሲያገኛት ምን ልትል ትችላለች ብላችሁ ባምራችሁ ታስባላችሁ ምንድነው የምትለው what's next ምን ትላለች የሚገርመው ነገር ግን ይቀጥሉ ያለችው ንግግር አሚን የሴትዮዋን የሚኒስትሩ ሚስት ጭንቅላቷ ይሄ evil genius የሚባሉ ሰዎች አሉ አይደል evil genius እንደሆነች የመጨረሻ ስማርት እንደሆነች በክፋት ስማርት እንደሆነች የምትረዱበት ነው ወዲያውኑ እንዲህ አለች قالت ما جزاء من اراد باهلك سوء በቤተሰብህ ላይ ክፉ ነገርን የተመኘ ሊከፈለው የሚገባው ክፍያ ምንድነው ኢላ አዩስ ጀነን እስር ቤት ወይንስ አዛቡን አሊም ወይስ አሳማሚ የሆነ ቅጣት ምንድነው መሰጠት ያለበት ብላ ለባሏ አይገርሞቹ ፍጥነቱ አይገርም instantaneously ወዲያውኑ እንትን አልተንተባተበችም ሁላ አልተንተባተበች ወዲያውኑ ክሬቲቭ የሆነ ማይንድ ነው ያላት መፍጠር ትችላለች እዛው የሆነ ነገር ውሸት መፍጠር ትችላለች እኔ የሚገርመኝ ነገር ተመልከቱ قالت ما جزاء من اراد باهلك ነው የሚለው በቤተሰብ ላይ ክፉ ነገር የተመኘን ምንድነው ማድረግ ያለበት እስር ቤት ወይስ አሳማሚ ቅጣት በሚስት ላይ አላለችው ለምን በቤተሰብ ላይ አለችው ታቃላችሁ በሚስት ላይ ብትለው የግል ጉዳይ ብቻ ይሆናል ኖ ይሄ እኮ የቤተሰብ ጉዳይ ነው ያለችው ነው it's a family matters የቤተሰብ ጉዳይ ነው የቤተሰብህን ክብር ሊነካ ያሰለ ሰው ወይ እስር ቤት ወይ አሳማሚ ቅጣት ምን ቀጣ ይሻላል ምን እናድርገው ይሄንልጅ አሁን በዩሱፍ አእምሮ ውስጥ ለመሆን እንሞክር in the minds of ዩሱፍ አለይሂ ሰላም ይሄንን ስትል ቆሞ ቲሸርቱ ተቀዷል ያረጋችውን ነገር አይቷል ለባሏ ይሄንን ስትል ምንድነው የሚያስበው ሳይኮሎጂካሊ I mean what is she saying ምንድነው ያለች ያለችው ቦታው ላይ ፕሬዘንት ለመሆን ሞክሩና በኢማጂኔሽን ቦታው ላይ ተገኝታችሁ ይሄን ስትናገር ዩሱፍ ምንድነው ሊያስብ የሚችለው ወዲያውኑ እንዲያለ قال ዩሱፍ እንዲያለ هي راودتني عن نفسي she tried to seduce me እሷኮናት እኔን seduce ለማድረግ የሞከረችው የሥጋ ፈቃዷን ለመፈጸም የሞከረችው እሷ ናት የሚገርማችሁ ነገር እሷ በቤተሰብህ ላይ ክፉ ያሰበን
ወይ እስር ወይ አሳማሚ ቅጣት እንጂ ሌላ ሊቀጣ አይገባም ብላ ስትከሰው ባሏ ፊት ዩሱፍ አሰምቷል አይደል አድምጧል ይሄን ባትል ኖሮ ምናልባትም ከዩሱፍ ስነ ምግባር አንፃር ከዩሱፍ ማንነት አንፃር የዩሱፍን ፐርሰናሊቲ ስናየው ዩሱፍ በጣም የተረጋጋ ሰው ነው አስተዋይ ሰው ነው በስሜት የሚናገር አይደለም ጥበብ የተሰጠው ሰው ነው በእርግጠኝነት የምነግራችሁ ነገር እሷ ባትከሰው ኖሮ እሷ አይከሳትም ነበር هي راودتني عن نفسي እሷ እኮ እኔን ለስጋ ፈቃድ እኮ ስትሞክረኝ ነበር ብሎ አይናገረው ነበር እንዲናገር ያስገደደችው እሷ ናት በቃ ይሄንን የተናገረው قال هي راودتني عن نفسي የዚህ ጊዜ وشهد شاهد من اهلها الى القران ከሷ ቤተሰብ የሆነ ሰው ምስክርነትን ሰጠ አሁን ሚኒስትሩ ነው ያለው ዩሱፍ አለ ሚስት አለች መስካሪ የሆነ ሰው ይሄንን ልክ ክስተቶቹ ልክ ሲያይ መስካሪ የሆነ ሰው ምክንያቱም ይሄ የሚኒስተር ቤት ነው ትልቅ ቤት ነው ብዙ ሰው ነው የሚመላለሰው ቤት ውስጥ ብዙ ሰራተኞች ነው ያሉት ከሷ ቤተሰብ የሆነ وشهد شاهد من اهلها ምስክር ሆነና ቀረበ እንዲህ አለ ان كان قميصه قد من قبل የዩሱፍ ቲሸርቱ ከፊት ለፊት ከደረቱ ፊት ለፊት እዚያ አካባቢ ኮነ የተቀደደው فصدقت እሷ እውነተኛ ናት وهو من الكاذبين እሱ እየቀጠፈ ነው እየዋሸ ነው ይሄንን ሲናገር መስካሪው የዩሱፍ ቲሸርት የተቀደደው ከጀርባ መሆኑን አይቷል አላየም አይቷል እኮ ግን የጀመረው ከፊት ለፊት ነው ለምን አንድ ቤተሰብ ነው ሁለተኛ የሚኒስትሩ ሚስት ናት የሷን ክብር መጠበቅ አለበት ክብሯን ጠብቋል እውነቱን ግን ይናገራል ክብሯን ግን ጠብቋል መስጠት ያለበት ክብር አለ ምንም እንኳን ሰጣት ብትሰራ የሚኒስትሩ ሚስት ናት ሊሰጣት የሚገባው ክብር አለ ሃይራርኪ የሚባል ነገር ስላለ ማለት ነው ስለዚህ ከፊት ለፊት ከሆነ ያው እሱ ሲታገላት ራሷን ለማትረፍ ስትል ቀዳበታለች ማለት ነው ከፊት ለፊት ከሆነ ቀጠለና እንዲህ አለ وان كان قميصه ግን ደሞ ቲሸርቱ قد من قبول ማን ነው ዱቡሪን ከጀርባ ከሆነ ቲሸርቱ የተቀደደው فكذبت እሷ ዋሽታለች وهو من الصادقين እሱ እውነት ተናጋሪ ነው እውነተኛ ነው 28ኛው ጥቅስ فلما راى قميصه finally በስተመጨረሻ ሚኒስትሩ የዩሱፍን ቲሸርት ባየ ጊዜ قد من دبورين ከጀርባ እንደተቀደደ ሲያውቅ قال እንዲህ አለ انه من كيدكن አሁን ልብ በሉ ሚኒስትሩ ሚስቱ በሱ ላይ የማገጠች እንደሆነ ለመማገጥ ሙከራ ያደረገች እንደሆነ ዩሱፍን ሰዱስ ያደረገችው እንደሆነ ላሁን በርዘግታ ሲያውቅ እና ዩሱፍ ንጹህ መሆኑን ሲረዳ ምን አይነት ሪአክሽን ይኖራል ብላችሁ ትገምታላችሁ እንደ ባል እንደ ወንድ እንደ ሰው ምን አይነት ሪአክሽን ነው የሚኖረው አጻፋው ምንድነው የሚሆነው ምን እንዳለ ታውቃለህ ግን ሰውየው የሚደንቅ ሰው ነው እሱ የሚኒስትሩ እኮ በጣም ነው የሚገርመኝ የሚኒስትሩ ሳይኮሎጂ ስነልቦናው የሚገርም ነው ደጋግሜ ነው የምነግራችሁ የዩሱፍና የወንድሞቹ ታሪክ ሱረቱል ዩሱፍ ምዕራፍ 12 ፎከስ የሚያደርገው በዋነኝነት to understand the human nature ነው የሰው ልጅ ተፈጥሮ በጥልቀት እንድንረዳው ነው የሚያደርገው የዚህን ሰው የተፈጥሮ ሳይኮሎጂውን ተመልከቱ እንዴት የሰውን ስለልቦና መረዳት የሚችል ሰው መሆኑን እወቁ ተመልከቱ ምን አለ መሰላችሁ ልክ እርግጠኛ ሲሆን ዩሱፍ ንጹህ መሆኑን ሚስቱ እንዳጠፋች ሲያውቅ قال እንዲህ አለ انه من كيدكن ان كيدكن عظيم ይሄኮ እንደዚህ አይነት ሴራ የናንተ የሴቶች የሁላችሁም ሴራ ነው ሁላችሁም ሴቶች እንደዚህ ናችሁ ለሚስቱ ነው ኮሚላ እኔ መጠብቀው እሳት ለብሶ እሳት ጎርሶ ሚስቱን ዋጣት በላት ቤቱ ተንቀጠቀጠ እንዴት በክብሬ ላይ እንዴት በትዳሬ ላይ ይላል ብዬ ሰጠብቅ ወንድሜ እሱ ለየት ያለ ጌታ ነው ያለው ረጋ ብሎ ነው ቀዝቀዝ ብሎ very calm ቀዝቀዝ ብሎ ሁላችሁም ሴቶች እንደዚህ ናችሁ የናንተ ሴራ የሴቶች ሴራ ኢነከይደኩና عظيم የሴቶች ጉዳይ የሚባል ነበር ለካ ድሮ ኛው ያወቅነው የወንዶች ጉዳይ ያለው እንጂ የሴቶች ጉዳይ በፊት ነው ያለው ይሄው ሰውየው ያለ ነው ይሄ የሴቶች ጉዳይ ነው ሴቶች በሙሉ እንዲናችሁ
ሰው ሚኒስትሩ ነው የሚለው ቁርአን አይደለም የሚለው ሚኒስትሩ የተናገረው ነው ቁርአን ሴቭ ያደረገው ሪከርድ ያደረገው አሁን ምን ያደረገ ነው ሰውየው ያደረገ ያለው ጀነራላይዝድ ያደረገ ነው ሚስቱን ቀጥታ አልወቀሳትም የሴቶች ብሎ ጀነራላይዝድ ነው ያደረገው ለምን በዙራው ይሄንን ነገር ያወቁና የሰሙ ሰዎች አሉ ለምሳሌ መስካሪው የመሰከረው ሰው ዩሱፍ አለ አሁን ሰውየው ኮንትሮል ማድረግ ያለበት ምንድነው he's trying to control the situation ሁኔታውን ማረጋጋት ሁኔታውን ኮንትሮል ማድረግ ነው የፈለገው ወሬ ውጪ እንዳይወጣ ሚኒስተር ነው ታላቅ ሰው ነው ትልቅ ቦታ አለው ህዝብ ዘንዳ ታዋቂ ነው ከዛም ባሻገር ደግሞ ይሄ ፖለቲካል ሪፑቴሽን የሚባል ነገር አለ የፖለቲካ ስሙን ማስጠበቅ መቻል አለበት ስለዚህም ምን አደረገ ኮንትሮል አደረገው ሲቹዌሽኑን ቀለል አደረገና በዙሪያው ያሉ ሰዎች በሙሉ ቀላል ነገር ተራ ነገር አድርገው እንዲያስቡት ሳይኮሎጂካሊ እንዲያስቡት ወዲያውኑ ይሄ የሴቶቹ ሁላችሁም እኮ ሴራ ነው እኔ ደነቀኝ እኮ የሰውየው ፍጥነቱ ሚስትየው የምትገርመናት እኮ ቀደም በፍጥነት ምን እንዳለች ሰምተናል አሁን ደግሞ ባልየው ወዲያውኑ ሁኔታዎቹን ተረዳና how to turn the table ጠረጴዛው እንዴት ነው ማዞር ያለብኝ ይሄን ነገር ወዲያውኑ የሴቶች ሁሉ ጉዳይ አድርጎ አቀረበውና ቀጥሎ በዋነኝነት ሰውየው ስጋቱ ምን መሰላችሁ በጣም የሚገርመው ነገር በትዳሩ ላይ ሚስቱ መማገጡ አይደለም የሱ ጉዳይ አይገርማችሁም even his marriage becomes a politics ትዳሩ እንኳን ፖለቲካ ሆነ ትዳሩ ፖለቲካ ነው ለሱ as long as የፖለቲካ ስሙን እስካስጠበቀለ ድረስ ማንኛውንም መንገዶችን ይተከማል እሱ ጋራ ሞራሊቲ የባልና ሚስት ክብር የትዳር ክብር ምናምን የሚባል ነገር የለው ትዳር ዲቫይን የሆነ ነገር ነው መለኮታዊ እሳቦት ያለው ተቋም ነው ብሎ አይደለም የሚያምነው አብረው የሚኖረው በማህበረሰብ ውስጥ ባለ ትዳር የሆነ ፖለቲከኛ ነው እንዲባል ብቻ ነው ሰውየው እኮ ቤት ብዙ እንደሌለ የሚያሳየው ቁርአን ምን ብሎናል ቤቱን የምታስተዳድረው የምትገዛው እሷ ናት ዩሱፍን all the time የምታዘው እሷ ናት ፖለቲካል ሪፑቴሽኑ የሱ ፖለቲካዊ ክብሩና ስሙ ከትዳሩ ይበልጥበታል ስለዚህ ነገሮችን ሁሉ ማረጋጋት ነው የያዘው ቁጥር 29 ላይ እንዲላል ቁርአን አሁን እሷን ምን አላት ኢነከይደኩና አዚም የሴቶች ሁሉ ሴራችሁ እንዲ ነው እናንተ ሁሉም ሴቶች አንድ አይነት ናችሁ ብሎ ሴቶችን ሁሉ ወቀሰ እሷን አልወቀሳትም ሴቶችን ጀነራላይዝድ አደረገ ከዛ ወደ ዩሱፍ ዞረ ዩሱፍ አዕሪድ عن هذا ዩሱፍ ይሄን ነገር ተወው እሺ ችላ በለው እንዳልተፈጠረ ቁጥራው አንቺ ወስተግፊሪ لذنبك ለሰራሽው ኃጢያት ምህረትን ጠይቂ ጨርሰናል አለ አይገርም ጨርሰናል በቃ ጨርሷል ሰውየው what በቃ ጨርሷል እንደገና ቁጥር 29 ላይ ዩሱፍ አለው ዩሱፍ የሷን ስሙን አልጠራም ስሙን አልጠራትም ዩሱፍን ግን ጠራው ዩሱፍ አለው አዕሪድ عن هذا አዕራض በአረበኛ ቋንቋ አዕራض ማለት አንድ ነገር ሆም ብሎ ዴሊበሬትሊ ሆም ብሎ ኢግኖር ማግጫት ነው ኢግኖር ጉጫው እሺ እንጉዳይ በቃ ተው እንዳልተፈጠረው አዕሪድ عن هذا just forget it እርሳው consider it nothing happened ምንም እንዳልተፈጠረ አርጋ አስበው take it easy ቀለል አድርገው ዩሱፍ አዕሪድ عن هذا okay ተው በቃ ዩሱፍ ችግር የለውም ምንም ችግር what በቃ እንዲ ነው የሚለው ተው ችግር የለውም እሷን ደሞ ሶራለና ሰውየው ፖለቲከኛ ነው ብለና አሁን ሃይማኖተኛ ሲያጫውተው ተመርከት ሃይማኖተኛ ሲያጫውተው ምን እንዳለ ታውቃላችሁ ለሷ ይሄን ስራ ሰርተሻል ምናምን እንዴት እንዲ በኔ ላይ በትዳሬ ላይ ምናምን አላለም ወስተግፊሪ لذنبك ለሰራሽ ወንጀል ጌታን መረጥ ጠይቂ የጌታን መረጥ ጠይቂ ወስተግፊሪ لذنبك ሲላውን ለጌታ መረጥ ጠይቂ ሲላት በዙሪያው የሚሰሙ ሰዎች አሉ ሁለቱም ይሁን ሶስት ሰዎች አሉ የሚሰሙ ከላይ ስታዩት መንፈሳዊ የሆነ ሐሳብ ከጌታ ጋር ታረቂ እያለ ይመስላል ግን ውስጡ ሐሳቡ ፖለቲካዊ ነው ወዲያውኑ የትዳሩን ጉዳይ ከመንፈሳዊነት ጋር ያስተሳሰረው የሷን ወንጀል ከመንፈሳዊነት ጋር ያስተሳሰረው በመንፈሳዊነት ጠንካራ መሆን አለብሽ ጠንካራ እንጂ ምንድነው ወስተግፊሪ لذنبك ለወንጀልሽ ምህረት ጠይቂ ኢነኪ ኩንቲ ሚነል ኻጢኢን አንቺ ሁሉ ጊዜ ጥፋት ከሚያጠፉት ነሽ
ሁሉ ጊዜ ነው ሰጣት የምትሰሪው ብሎ ጉዳዩን ጨርሶ በቃ አለቀ ምን አይነት ጂኒየስ የሆነ ፖለቲከኛ ቢሆን ነው ባይዘዌ ለዩሱፍ عارض عن هذا ዩሱፍ ይሄን ነገር ተወሽ ምንም እንዳልተፈጠረ ሲለው ዩሱፍ ምንድነው የሚያስበው ታውቃላችሁ ሳይኮሎጂካሊ ዩሱፍ ይሄን ሰውዬ ያከብረዋል ምክንያቱም አሳዳሪው ነው ይሄንን ሰውዬ ያከብረዋል ምክንያቱም ታላላቅ የሆኑ ፖለቲከኞች ቤቱ ይመጣሉ ታላላቅ የሆኑ አጀንዳዎች ነው የሚያወራው ሶሾ ፖለቲካል አጀንዳዎች ይወራ ያደርግ ደሞ ኮን አስባለ ይሶየ በጣም ከባድ ሰውዬ አሜን እኔ ታሪኩን ቁርአንን ሳነብ የሰውየው ጭንቅላት ውስጥ ለመግባት ጥራት አድርጌ ነበር ሰውየው ምንድነው የሚያስበው what kind of person ምን አይነት ሰው ነው ሳይኮሎጂው ምን አይነት ነው የሚደንቅ ነው ለማንኛውም ሰውየው ከቤት ወሬ እንዳይወጣ ለማፈን ቢሞክርም ቀጥሎ ያለው 31ኛው አያ ግን እንዲህ ይለናል وقال نسوة في المدينة በከተማው ሁሉ ወንዱም ሴቱም እንዲህ ማለት ጀመረ ምን امرأة العزيز የሚኒስትሩ ሚስት እኮ تراود فتاها عن نفسه የሚኒስትሩ ሚስት አገልጋዩን በስጋ ፍቃድ ፍላጎት ሰዲውስ ስታደርገው ነበር عن نفسه በውስጡ ያለውን በነፍስ ውስጥ ያለውን ማንነቱን ልትነጥቀው ብለው ከተማው በሙሉ ያወራ ነው ይህ ብቻ አይደለም قد شغفها حبا ፍቅሩኮ የሱ ፍቅር አንቀጥቅጧታል ፍቅሩ አዝረክርኳታል قد شغفها حبا إنا لنراها في دلال مبين እኛ ግልጽ የሆነ ጥመት ውስጥ ግልጽ የሆነ ስተት ውስጥ ሆና የሚኒስትሩ ሚስት እናታለን ብሎ ከተማው በሙሉ ነው የሚያወራው መቼ በነጋታው ወሬ ሰውየው ቤት ውስጥ ወሬውን ለማፈን ሐሳብ አለው አንድ ሰው ምናልባት ነው የሰማው ዩሱፍ እንዳይናገር ነው ዩሱፍን just ignore አድርግ ያለው ዩሱፍ ለማንም አልተናገረም እንደዚህ አይነት ኳሊቲ የለውም እንደዚህ አይነት ማንነት የለውም ግን ወሬው በሙሉ ከተማው ለዛ ነው ቁርአን ፊል መዲነቲ ነው የሚለው በከተማው ውስጥ ነው የሚለው ፊል መዲነቲ በከተማው ውስጥ የሚለው ኤክስፕሬሽን
the entire city በንጋታው ፌስቡኩ ትዊተሩ ኢንስታግራሙ ቲክቶኩ በዘመኑ ቢኖራቸው ነው ተሰራጭቷል አገርም እነዚህ ሁሉ ሶሻል ሚዲያ ሳይኖር ነው ወሬው በከተማው በአንድ ቀን ተናፍሶ ሁሉም ቤት ውስጥ ቡና እየተጠጣ የሚወራው ስለ ሚኒስትሩ ሚስትና ስለ ሚኒስትሩ ስለ ዩሱፍ የሚባለው ሰው ይሄ 31ኛው ጥቅስ ጥልቅ የሆነ 30ኛው ጥቅስ ማለት ነው ጥልቅ የሆነ ሶሻል ሳይኮሎጂካል ዳይሜንሽን ያለው ነው ማህበረሰብ ምን ይመስላል ሶሺዮሎጂ ነው የሚያስተምረው ማህበረሰብ ውስጥ አንድ ወሬ ሲሰራጭ ማህበረሰብ ወሬ እንዴት ነው የሚቀበለው የወሬ አደገኝነቱ ምን ያህል ነው ጉልበቱ ምን ያህል ነው ወሬ ቤተ መንግስት ውስጥ ሁላ ጣልቃ ገብቶ ቤተ መንግስትን ያናውጣል የስልጣን ወንበርን የማነቃነቅ ጉልበት አለው ባልና ሚስትን የማፋታት አቅም አለው እናትና ልጅን የመለየት አቅም አለው ህዝብን ከመንግስት ጋር የማጣላት አቅም አለው ወሬ በጣም አደገኛ ነው ሳይኮሎጂካሊ ወሬ የሚያመላልሱ ሰዎች ምን አይነት ስብዕናና ምን አይነት አስተሳሰብ ነው ያላቸው የሚለውን የሚያሳየው ለማንኛውም ከተማው በአጠቃላይ የሚያወራው ስለዚህ ወሬ ነው وقال نسوة في المدينة امرأة العزيز تراود فتاها የሚኒስትሩ ሚስት ይሄንን ወጣት አገልጋዩን ለስጋ ፍቃድ ፈልጋለሽ ተብሎ እየተወራ ነው ይሄንን ወሬ ሚስት ተሰማለች አሁን ማሰብ ያለብን ምንድነው የሚኒስትሩ ሚስት የሚለውን ቃል በደንብ አስምሩ በነገራችን ላይ ከዚህ በኋላ ከ30ኛው ጥቅስ በኋላ ሚኒስትሩ አይመጣም አንዳንድ ጊዜ አይታችኋል ፊልም ላይ የሆነ ካራክተር ያለው የሆነ ገጸ ባህሪ ያለው ሰው ይመጣና ከሆነ ደቂቃ በኋላ ይጠፋል ከዛ በኋላ ፊልሙ እስኪያልቅ ድረስ አይመጣም ለምን ደራሲው ሲደርሰው ያ የመጣው ገጸ ባህሪ ለሚፈልገው ቦታ ብቻ ተጠቅሞታል ከዛ በኋላ እሱ ኖ ሞር አይጠቅምም ብዙ አያስፈልግም ስለዚህ እስከ መጨረሻው ድረስ አይኖርም እኔና እናንተ ያ ገጸ ባህሪ ሰውየው የት ነበር ብለን እንፈልጋለን ቁርአን እንደዚህ አይነት አፕሮች አለው ከቁጥር 30 በኋላ ሚኒስትሩ ስሙ አይጠቀስም ታሪኩም አይመጣም የለም በቃ አይኖርም ከዚህ በኋላ ለምን የሚያስፈልገው እስከዚህ ሰዓት ድረስ ብቻ ነው እሱ ከዚህ በኋላ ሌላ አጀንዳ ነው የሚነግረን አሁን መታሰብ ያለበት ወሬው ሲሰራጭ ወሬውን በዋነኝነት የሚያራግቡት የሚኒስትሩ ተፎካካሪ የሆኑ ሚኒስትሮች ሚስቶች ናቸው እነዚህ ሚስቶች ወሬውን በኃይለኛው ያራገቡት ለምን ሁሉም ሚስት የሷ ባል የሚኒስትሩን ቦታ እንዲወስድ ትፈልጋለች ስለዚህ ጉዳዩ አሁን የተርታ ማህበረሰብ ጉዳይ ሳይሆን በፖለቲካ አቅም ያላቸው ኢኮኖሚካል ኢሊት ሲሆኑ ፖለቲካል ኢሊት የሆኑ ሰዎች ለፖለቲካዊ ጥቅም አጀንዳ ብለው ነው ወሬውን ሚስቶቻቸው የሚያራግቡት ይሄንን ወሬ ስትሰማ የሚኒስትሩ ሚስት የሚገርም ድግስ ነው መደገስላቸው ይሄ ድግስ ምን ይመስላል ድግሱ ዓላማው ምንድነው ሴቶቹ ወሬውን ካናፈሱ በኋላ በከተማው ላይ ያመጣው ተጽዕኖ ምንድነው በመንግስቱ ላይ ያመጣው በስርዓቱ ላይ ያመጣው ተጽዕኖ ምንድነው የሚሉና መሰል ነገሮችን በክፍል 10 ይዤላችሁ ቀርባለሁኝ ስላደመጣችሁኝ ከልብ አመሰግናለሁ መልካም ቀን እመኛለሁ